ሰላም እንዴት ናችሁ? የጀሙ ዩቲዩብ ቻናል ቤተሰቦች እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ዛሬም የባለፈውን ፓርት 1 ይቀጥላል ፓርት 2 እና ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። የደወል ምልክቷን በመጫን ሁልጊዜ የምለቅላችሁ ቪዲዮ ለእናንተ ይደርሳል ማለት ነው። ፓርት 2 ቪዲዮ ይቀጥላል። ሀሳብ አስተያየታችሁን በኮሜንት አሳውቁኝ። አመሰግናለሁ። የንግድ ማዕከል የሆነችው ቀውጤ ቦታ ላይ ብዙ ሰው ከሚያድርበት መኖሪያ ውስጥ ተከራይቼ መኖር ጀመርኩኝ። ከሴቶቼ ጋር በምፈልገው ደረጃ እየተገናኘው ስራዬን እየሰራው በምኖር ሰዓት አንዲት አዲስ አበባ ወደ ዱባይ የተመላለሰች የምትሰራ ነጋዴ ጋር ተገናኘው። እንዳየዋት ነበር የወደድኳት። አውለት መልኳም ሆነ ምኗ እዚህ ግብ የምትያት አይደለችም። ምኗን የወደድኩት ለምንድን ነው የወደድኳት ብዬ እስክል ድረስ የሚወደድ ምንም ነገር የላትም። የእውነቴን ነው የምልሽ። እኔ ደግሞ ቆንጆና አማላይ ወንድ ነኝ። ያቺ ሴት የሻንጣ ስራ የሚባለውን ስራ ለመጀመር አስባ በድፍረት ብቻውን ከአዲስ አበባ ተነስታ ዱባይ የገባች ጀግና ናት። ልክ ቤቱን ከፍታ ስትገባ አልጋዬ ላይ ተንጋልዬ ስልክ እያወራሁ ያገኘችኝ እኔን ነበር። እንደመጣች ተቀበልኳት። ሳያት ደነገጥኩኝ። ሰላምታ ተለዋወጥንና ሻንጧን የምታስቀምጥበትን ቦታ አሳየኋት። አልጋም አሳየኋት። እዚህ ነው የምታርፊው፣ ሻንጣሽን እዚህ አድርጊ፣ እዚህ ነው እንዲህ የምታረጊው፣ ክፍያው እንዲህ ነው ብዬ ሁሉንም ነገር አስረዳኋት። የቤቱ ባለቤት አንተ ነህ እንዲህ አለችኝ። አይ እኔ እንኳን የቤቱ ባለቤት አይደለሁም፣ ግን እዚህ ነዋሪ ነኝ። የቤቱ ባለቤት ትመጣለች፣ ማንም ስለሌለ ልቀበልሽ ብዬ ነው አልኳት። እሺ ብላ ቁጭ ብላ ማውራት ስንጀምር ለመጀመሪያ ጊዜ ነው የመጣሁት። ስለ ስራውም ስለ ሀገሩ ምንም የማውቀው ነገር የለም። የሚረዳኝ ወይ የሚያግዘኝ ሰው ልታገናኘኝ ትችላለህ አለችኝ። ምንድን ነው የፈለግሽው አልኳት። የሻንጣ ስራ የሚባለውን ነገር መስራት ፈልጌ ነው። አዲስ አበባ ላይ ይህን ስራ የሚሰሩ ብዙ ጓደኞች አሉኝ። ብዙ ጊዜ ይዘውኝ እንዲመጡና እንዲያሳዩኝ ለምኛቸዋለሁ። ማናቸውን ፈቃደኛ ሳይሆኑልኝ ሲቀር የተወሰነች ኢንፎርሜሽን ይዤ በድፍረት ነው የመጣሁት። ምክንያቱም መስራት እፈልጋለሁ። ይህን ስራ ደግሞ መስራት እፈልጋለሁ። እስከ ዛሬም እዚህ ስራ ውስጥ ሳልገባ የቆየሁት የሚያሳየኝና የሚያመጣኝ አጥቼ ነው። አሁን ግን የፈለገውን ልክሰር የፈለገውን ልጣ በራሴ ተነስቼ መሄድ አለብኝ ብዬ ቆርጬ መጥቻለሁ። እንደው ፈጣሪ የባዳ ወኪል አያሳጣኝም አለች። የምትፈልጊውን ሁሉ እኔ አግዝሻለሁ፣ እኔ ረዳሻለሁ፣ እኔ ያሳይሻለሁ አልኳት። የሚገርምሽ አውለት እንዳየኋት አስደንግጣኛለች። ወድጃታለሁ። በጣም ደስ አላት። በሴቶቹ ላይ የከፈለው በዚህ ያገኘዋል። ሁሉንም ነገር ነገርኳት። እቃ እንዴት እንደምትቀበል፣ በምትቀበለው እቃ ስንት እንደምታተርፍ ከመናገር አልፌ ለማንም አርጌ በማላቀው በማንም ሆኜ በማላቀው ልክ እጆቿን ይዤ አስተምራት ጀመረ። እቃዎችን አብሬ ያሰበሰብኩኝ፣ ሻንጫዎቿን አስተካከልኩኝ፣ ገንዘቧን የምታገኘው የምታጣውን ነገርኩኝ፣ መች መምጣት እንዳለባት እንዴት ማድረግ እንዳለባት ሁሉንም ነገር ከሀ እስከ ፐ አስረዳኋት። በጣም ደስ አላት። በቃ እንደው ፈጣሪ የእናቴ ጸሎት አልጣለኝ፣ የባዳ ወኪል ያውጣልሽ ተብዬ ነበር አንተን አወጣልኝ ምናምን ብላ በጣም ደስ አላት። የመጣችው ለ5 ቀን ነበር። የስራ ውስጥ አጠናቀን 2ቱን ቀኖች ከተማዋን ላሳየሽ ብዬ ይዣት ዞር ጀመር። ያንን ሳረግ ዙሪያ ላይ የነበሩ ሰዎች ሁሉ በጣም ተደንቀው ነበር። እኔን ከሴት ጋር በእንደዚህ ልክ ተቀራርቤ እንደዚህ አይነት ነገር ሳደርግ ሲያዩኝ የመጀመሪያቸው ነበር። ወዲያው ጓደኞቼ እቺ ልጅ ወደድካት፣ ፍቅር ገባለህ እያሉ ሙድ ይዙብኝ ነበር። እውነታቸውን ነው፣ ግን በጣም ገርሟቸዋል። ኧረ በእናትህ ምንድናት እቺ ምናምን እያሉ ለእኔም ገርሞኝ ነበረ። መውደድ፣ ማፍቀር፣ መፈለግ የሚባለው ነገር ለመጀመሪያ ጊዜ በዚህ ሴት ተሰማኝ። እነዛን 2ቱን ቀኖች አብረን ስናሳልፍ ፍቅረኛ አለሽ ወይ ባለትዳር ነሽ ብዬ ጠየኳት። አይ ፍቅረኛ ነበረኝ ግን አሁን ተለያይተናል አለች። ለምን አልኳት። ከእሱም ጋር ስለተለያየው ነው ወደ ስራ መግባት የፈለግኩትኝ። በቃ አልተስማማንም፣ ረዥም ጊዜ ጓደኞች ነበርን፣ ተለያየን አለችኝ። እንደው ትንሽም ቢሆን የተለያያችሁበትን ምክንያት ማወቅ እችላለሁ ስላት ድሃ ነው አለችኝ። አልኳት። ደነገጥኩ። ድሃ ነው በቃ አብረን ከሆነ ህይወታችን ሁሉ ከሱ አልፎ እንኳን ለእኔ ሊሆን ይቅርና ለራሱም የማይሆን ሰው ሆነብኝ። ከድጡ ወደ ማጡ ምን አሰቃየኝ። በቃ ወይ ደናጋ መውደቅ ነው አሊያም ደግሞ በራስ ተፍጨርጭሮ መቆም ነው። ስለዚህ እሱን ወደዛ አድርጌ በራሴ ለመቆም እየታገልኩኝ ነው። ብታየው ከድሃ ጋር ፍቅር እንዴት ያስጠላል መሰለህ አለች። ነበር። ግልጽነቷ ግን በጣም ደስ አለኝ።
አሃ በድህነቴ ገና ካሁኑ ልገመት ነው እንዴ ብዬ እነዛን 2 ቀኖች በደንብ አድርጌ ኢንቨስት አደረኩባት። ከዛ ሸኘኋት። 2 እቺ ሴት ከአረብ ሀገር ወጥቼ ፈረንሳይ ደርሼ ዛሬ ያለሁበትን ህይወቴ ከዛሽ ቅጽበት ጀምሮ ምስቅልቅሉን ያወጣች ያበላሸችብኝ መጥፎ ሴት ናት። መጥፎ አትባልም፣ ካረከው አንጻር ነው። በጣም ሲሪየስ የምኖርበት አካባቢ ላይ ከየትኛውም ሴት ጋር የማልታይ ምክንያቱም የምናድርበትና የምንኖርበት ቦታ ብዙ ሴቶች ብዙ ወንዶች የሚንጋጉበት በቀላሉ ሴቶችና ወንዶች የሚቀላቀሉበት የሚገናኙበት የሚያወሩበት የሚሳሳቡበት ቦታ ቢሆንም እኔ ግን የቅርብ አብሮኝ የሚኖሩ ወንድ ጓደኞቼ ሳይቀር ስለኔ የሚያውቁት በጣም ጀንትልና ጨዋ ንጹህ እንደሆንኩኝ ነው የሚያውቁት። በየመዳም ቤቱ ስላሉ ሴቶች የማውቀው እኔና እኔ ብቻ ነኝ። ፍቅረኞቼን አንድም ቀን የምኖርበት አካባቢ ላይ ይዣቸው ታይቼ ዝር ብዬ አላውቅም። እረፍት ሲወጡና እኔን ማግኘት ሲፈልጉ እዛው እነሱ ያሉበት ከተማ ወይም ደግሞ ሌላ ከተማ ላይ ፍጹም ከሚያውቁትና ከሚጠብቁት ውጪ ጥሩ ጊዜ እናሳልፋለን። የሚገርምሽ ያንን በማድረጌ የማወጣው ወጪ በጣም ትንሽዬ ነው። የማገኘው ሰላምና ክብር ግን ትልቅ ነው። ሁሌም ከነሱ ጋር ለማሳልፈው ነገር የማወጣው ገንዘብ እኔ ነኝ። ሆኖም ግን እጥፍ ድርብ ሆኖ በዙር እንደማገኘው አውቃለሁ። ራሷ ከሴቲቷ የምኖርበት ቦታ ላይ ያለኝ ስም እጅግ በጣም ብዙ ፈጣሪ ከሰጠኝ አንድ ትልቅ ስጦታ ብዬ የማስበው 2 ማንንም አልነግም። ሰውን የምወደው በሰውነቱ ነው። ይሄን የምልሽ እውነቴን ነው። ከነዚህ ሴቶች ጋር ፍቅር የሚባለው ወደ ትዳር ሊወስደኝ የሚችል ምንም አይነት ፍቅር ባይኖረኝም በሰውነታቸው ግን አከብራቸዋለሁ። ከነሱ ጋርም ስሆን ቅንጣት ታክል የሚያሸማቅቅና የሚያሳቅቅ ስሜት አይሰማኝም። ነፃ ሰው ነኝ። ባሉበት ሁኔታ እቀበላቸዋለሁ። ምንም በሌለው ማንነታቸው ውስጥ እጅግ የሚያምረውን ነገር ፈልጌ አደንቅላቸዋለሁ። ያ ነገር ለእኔም ሰላም የሰጠኝ ሰው አየኝ አላየኝ ከዚች ጋር ስታይ ምን ተባልኩን አልተባልኩ ብዬ ምንም እንዳልሳቀቅ አድርጎኛል። እነሱም እኔ ላይ ሙሉ ለሙሉ እምነት እንዲኖራቸው አድርጓል። የኔና የሴቶች ግንኙነት በወር በ2 ከመገናኘት ውጪ ረዥም ጊዜ የማናሳልፈው ያው ታውቂያለሽ፣ እነሱም ስራ ላይ ስለሆኑ ሶሻል ሚዲያ ላይ ነው። ቴሌግራም፣ ኢሞ፣ ዋትሳፕ ቢደውሉ ቮይስ ቢልኩ ቢያወሩኝ ሁሌም ስልኬ ለነሱ ክፍት ነው። አወራቸዋለሁ። ለእያንዳንዱ እየገባው መልእክታቸውን እመልሳለሁ። ያ ሌላ ለታማኝነቴ ትልቁ ማረጋገጫ ነው። በዚህ ሁኔታ እየሄድኩኝ በእውነተኛ ፍቅር ወደኩኝ። 2 እቺ ሴት እኔ ላይ የሰራችው ስራ ያደረሰችብኝ በደል የነዛ ሁሉ ሴቶች እንባ ተጠራቅሞ ጎርፍ ሆኖ ሊወስደኝ ነው እንዴ እስክል ድረስ ህይወቴን የመሰቃቀለው ነበር። ማንንም የማላምን ሁሉንም ሰው የምጠራጠር ከዓለም የተገለልኩ ከራሴም የተጣላው ባዶ ሰው አደረገች። ህይወቴን ከሆነ ገጽ ወደ ሆነ ገጽ ነው የገረባበተው። አንዳንዴ ራሴን የአእምሮ ቀውስ ውስጥ ስገባ ስልካቸው ያልጠፉብኝ ያለቀሱብኝ እህቶች ጋር እየደወልኩኝ ይቅርታ አድርጉልኝ አልቅሳችሁብኝ ከነበር ገንዘባችሁንም የፈለጋችሁትን ልመልስላችሁ፣ አሁን ያላችሁበት ሁኔታ ምንድነው እያልኩኝ እየደወልኩኝ ይቅርታ ጠይቄያለሁ። ችግር ላይ የወደቁ ሴቶችን አግኝቼ በምችለው አቅም እረድቻቸዋለሁ። 2 በሚባል ደረጃ ግን ልባቸውን እንቁጥቁጥ አድርጌ ሰብሬ ነበር። የነዛ ሁሉ ልብ ተሰብስቦ ግን የኔ ልብ ላይ ልክ እንደ ቋጥኝ መጥቶ ተጭኖ ነበር። ልቤ ተሰበረ የሚለው ቃል አይገልጸውም። ልቤ ከመሰበሩ የተነሳ መንገድ ለመንገድ ብቻዬን ማውራት ከሰዎች ሁሉ እርቄ የአእምሮ ሆስፒታል እስከ መግባት የሚያደርሰኝ የህይወት ጠባሳን እጅ ሴት ጣለችብኝ። ይህን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ገና ላለቀም ፓርት 3 ይዤላችሁ እመጣለሁ። ከተመቻችሁ ግን ቪዲዮ ሁሌም ስታዩ ላይክ አትርሱ። ላይክ ለኔ ብርታቴ ነው። ቤተሰብ ላይክ አድርጉ፣ ፎሎ አድርጉኝ። ስለምታበረታቱኝ አመሰግናለሁ። እግዚአብሔር ያክብርልኝ። በቀጣይ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።